ለመሆኑ ጠቅላይ ሚኒስትሩ ኢንዱስትሪ የኢትዮጵያ ሉዓላዊነት ልብ ነው ሲሉ ምን እያሉን ነው? የአባይን ወንዝ ፖለቲካ በቀይ ባህር በኩል ዞሮ እንዲታፈን የሚያደርጉ እንደዚህ አይነት ትብብር የሚፈጥሩ ሀገራት ናቸው። ኢኮኖሚ የሉዓላዊነት ማስረገጫ ነው። ምክንያቱም የኢኮኖሚ አቅም የሌለው ሀገር የሀገርነት ጥያቄውን ኮንቴስትድ የሚሆነው ሀገርነቱ በራሱ ኮንቴስትድ ይሆናል። ኢትዮጵያ የብሔራዊ ደህንነት ስጋት ተጋርጦባታል። ራሳችን በፈጠር ነው በራሳችን ይሁንታ አሳልፈን ወደብ ለመስጠት ተገደናል። አላዘኑበት አይነት ነገር ነው እየተባለ ያለው የባህር በር ጥያቄን ኢትዮጵያ ማለት 3 ዓመት ሙሉ ሰጥቶ መቀበልን አስቀድማ ስለምትጠይቅ ማለት ነው። ግን እሱን የማያስቀድምልህ ትውልድ ሲመጣ ያንተ ጣፈንታ በጣም ጥያቄ ውስጥ የሚገባ በዚህ ርቀት ልክ የሄደ ሀገር ኑሮ እንደው የባህር በር የተጋራም እንደው ለመኖሩ እስከምጠራጠር ድረስ ነው። ዙሪያችን ያሉ ሀገራት የባህሩን ሰላምና ደህንነት ማረጋገጥ ይችላሉ ወይ? ከዚህ በላይ የብሔራዊ ደህንነት ስጋትም የሉዓላዊነት ጥያቄና ፈተናም ፈጦ ሊመጣ ይችላል። ናስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ? ከኢቢሲ ዋናው ስቱዲዮ የሀገር ጉዳይ እነሆ ጀምሯል። በዛሬው የሀገር ጉዳይ ቆይታችን ጠቅላይ ሚኒስትር አብይ አህመድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ካደረጉት የሁለት ክፍል ተካታይ ውይይታቸው የምንቀዳቸውን ሀሳቦች በተለይ ኃይለ ቃሉን ኢንዱስትሪ የኢትዮጵያ ሉዓላዊነት ልብ ነው ሲሉ ምን ማለታቸው ነው? የባህር በርን እና የሉዓላዊነትን ጉዳይም ደርበው ያነሱበትና ሰፊ ትንታኔ የሰጡበት ነው። የእነሱን ጉዳዮች አንድምታ እየመዘዝን ቆይታ እናደርግ ዘንድ ይህንን ርዕሰ ጉዳይ መርጠናል። በዚህ ርዕሰ ጉዳይ ዙሪያ ትንተናዎችን እየሰጡ አብረውኝ የሚቆዩ ባልደረቦቼ ስንታየው አባተ፣ አፈወርቅ በደዊ አብረውን ቆይታ የሚያደርጉ ነው የሚሆነው። ስንታየው አዲሱ ባልደረባችን ነው። ለሙያው ግን ያው አዲስ አይደለም። እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆያችሁ። ሰላም ናችሁ አይደል? አፍያ መስገዳል። ይህንን ርዕሰ ጉዳይ ስናነሳ ለሁለታችሁም መሰረታዊውን ጥያቄ አንስተን አንድምታዎችን በወፍ በር ከመቃኘት ብንጀምር አብዝቶ ነው ደስ የሚለኝ። ለመሆኑ ጠቅላይ ሚኒስትሩ ኢንዱስትሪ የኢትዮጵያ ሉዓላዊነት ልብ ነው ሲሉ ምን እያሉን ነው? መገለጫዎቹ ምንድናቸው? ስንታይ ኢንዱስትሪ ሲባል ከማምረት ጋር በቀጥታ የሚገናኝ ማምረት ካልቻልክ ደግሞ ህልውናህም የልብ ምትህም የሚቆምበት እንደ ሀገር ተደርጎ ሊወሰድ ይችላል። በዋናነት ካላመረትክና ፍላጎትህን በመሰረታዊ የሚባሉ ፍላጎቶችን በራስህ መሸፈን የማትችልበት ደረጃ ላይ ከደረስክ የሉዓላዊነት ጥያቄ ምልክት ውስጥ የሚገባበትን ሁኔታ እንመለከታለን። አብዛኞቹን ምርቶች ወይም ደግሞ ፍላጎቶችን ከውጭ የምታስገባና በራስ መሸፈን ካልቻልክ የአንተ ህልውና በሌሎች ላይ ነው የሚቆመው ማለት ነው። ወይም ደግሞ በሌሎች መልካም ፍቃድ ላይ የመበየን ክፉ ዕጣ ፈንታ ይገጥመዋል። ስለዚህ የኢንዱስትሪ የሉዓላዊነት የኢትዮጵያ ሉዓላዊነት ልብ ነው ስንል ከዛ አንጻር በደንብ መታየት አለበት ብዬ አስባለሁ። በዋናነት ከማምረትና ራስን በቅ ከመሆን ጋር መገናኘት አለበት ብዬ አስባለሁ። ያንን ማድረግ ካልቻልክ የሚያበድሩህ ለተወሰነ ጊዜ እርዳታ የሚሰጡ አብረው የፖሊሲ ጫናን የፖለቲካ ፍላጎትን ይዘው መጥተው እንደፈለጉ ሊዘውሩህ የሚታትሩበት ዓለም መሆኑንም መዘንጋት ያለብን አይመስለኝም። የምንገኝበት ዓለም የሚታወቅ ነው። የሀያላኑ ሹክቻ አለ። አዳዲስ ፓወሮች ወደፊት ለመምጣት ያሉት ደግሞ በኃያልነታቸውና ዓለምን በእነሱ ቅርጽ ለመምራት የሚታትሩበት የእነዚህ ፍላጎቶች በጣም ተቃርኖ የተፈጠረበትና ብዙ የኃይል አሰላለፎች መጓተቶች የበዙበት መድረክ ላይ አንተ ማምረት የማትችል ከሆነ በዋናነት ደግሞ ጠቅላይ ሚኒስትሩም ሲሏቸው የነበሩትን በተለይ የምግብን ጉዳይ የመድኃኒትን እና የአልባሳትን ጉዳይ ልናነሳ እንችላለን። የመኖሪያ ምናምን ጉዳይ የሚባሉ መሰረታዊ ጉዳዮችን የቤቱ ጉዳይ ሊሆኑ ይችላሉ። ግን ከውጭ የምታመጣቸው የመድኃኒት የምግብና አልባሳት ጉዳዮች አንተ በሀገር ውስጥ መሸፈን ካልቻልክ ከዚህ በላይ የብሔራዊ ደህንነት ስጋትም የሉዓላዊነት ጥያቄና ፈተናም ፈጦ ሊመጣ አይችልም። ስለዚህ ከዛ አንጻር ነው የሚመለከተው። የኢንዱስትሪ የኢትዮጵያ ሉዓላዊነት ልብ ነው ሲሉ ማምረት አለመቻል የኢትዮጵያን ልብ ቀጥ የሚያደርግ ወይም ደግሞ እስትንፋሷን ሊቆራረጥ የሚችል ከሚሰጡና ከሚያበድሩ ወይም ደግሞ አንተ ኢምፖርት ከምታደርግባቸው ሀገራት ያለው ሁነት ሁሉ በየቀኑ ያንተን እስትንፋስ የሚያቆራርጥበት መዳረሻህን እነሱ እንዲወስኑልህ የሚያደርግበት ነው። ስለዚህ ከዛ ለመላቀቅ የተደረገ ጉዞን በስፋት የዳሰሱበት ሆነ። ግሩም ነው። እያንዳንዱን ነገር ፈታፈታ አድርገን ለማየት እንሞክራለን። አፈወርቅ፣ ተለዋዋጭና ተቀያያሪ በሁሉም የዓለም የጂኦፖለቲካ ኃይል አሰላለፍ ውስጥ የአምራችነት ጉልበትና ኃይል በሀገራት ላይ የሚፈጥረውን ጉልበትና ኢትዮጵያንን ለመቆናጠጥ የሄደችበት ያለው ርቀት ከለውጡ በኋላ ኢንዱስትሪ በእርግጥም የኢትዮጵያ ሉዓላዊነት ልብ ነው ሲባል ምንድነው አንተ የሚታሰበ? እንግዲህ የመጀመሪያው መረዳት ያለብን
የልብን ፈንክሽን የሚረዳ ሰው ጠቅላይ ሚኒስትሩ እያሉ ያሉት ነገር በቀላሉ ይገባዋል ብዬ አስባለሁ። ምክንያቱም ልብን ባዮሎጂካሊ ዲፋይን ሲደረግ ሴንትራል ፓምፕ ነው የሚባለው። ከሰውነታችን የተለያዩ መርዛማ ነገር የተሸከሙ በደም ውስጥ የሚመጡ ነገሮችን ተቀብሎ አጣርቶ ካርበን ዳይኦክሳይዱን ይነቅልና ኦክሲጅን ይጭናል። ካርበን ዳይኦክሳይዱን በሳምባ በኩል ያስወጣል። ሌሎች ደግሞ አላስፈላጊ ንጥረ ነገሮችን በኩላሊት በኩል ያስወጣል። ኢንዱስትሪ ማለት እንደዛ ነው። ለምሳሌ የአንድ ሀገር ሉዓላዊነት መገለጫ ስትል ኢኮኖሚው ነው። ቅድም ስንቴ ሲያነሳው ለምሳሌ ኢኮኖሚው ደካማ ከሆንክ የፖሊሲ ነጻነት አይኖርም። በዓለም ሀገር ላይ በዓለም እጣ ፈንታ ላይ የመወሰን ድርሻ አይኖርም። የተወሰነልህን ትኖራለህ ወይም ደግሞ ወዘተርፋ ሀገር ሆነ ትኖራለህ ማለት ነው። በቃ እና የመሳሰሉ ተብለ ነው የምትጠቀሰው። አሁን ለምሳሌ እንደ ሀገር ለምንድን ነው የምንጥረው የዚህን ያህል የምንደክመው ለምንድን ነው ከተባለ ከወዘተርፎ ውስጥ ለመውጣት ነው። በስማችን የምንጠራ በስማችን ልክ የምንኖር ለመሆን የምንፈልገው እና ኢንዱስትሪን ስታየው ከልብ ጋር የሚመሳሰል ተግባር አለው። ማንኛውም ነገር በኢንዱስትሪ ውስጥ ካለፈ ብልጽግናን ያረጋግጣል፣ ሉዓላዊነትን ያረጋግጣል። በኢንዱስትሪ ውስጥ ካለፈ ለምሳሌ በአፍሪካና በአውሮፓ መካከል ያለውን ልዩነት ብትወስደው የአውሮፓውያን የሚያመርቷቸው እያንዳንዳቸው ምርቶች በኢንዱስትሪዎች ውስጥ ያሳልፋሉ። እኛ ደግሞ ያመረትነውን እያንዳንዱ ምርት አሲድዝ ኤክስፖርት እናደርጋለን። ለምሳሌ ምንም አይነት እሴት አንጨምርም። ቅድም ስንቴ ሲያነሳው ለምሳሌ ኢንዱስትሪን አብዛኛው ሰው ከማምረት ጋር ያያይዟል። በኢንዱስትሪ ውስጥ ማምረት አይደለም ያለው መጨመር ነው። እሴት ነው የምትጨምርበት ኢንዱስትሪ ውስጥ። ለምሳሌ እያንዳንዱ የኢኮኖሚ ሴክተራችን ለምሳሌ ማይኒንግ ብትወስድ ማይኒንግህን ቆፍሮ ማዕድን ማውጣት ሳይሆን የሆነ እሴት እላው ላይ መጨመር። ለምሳሌ ክቡር ጠቅላይ ሚኒስትሩን በቃለ መጠይቃቸው ሲያነሱት ነበር። ለምሳሌ ወርቅን ሪፋይን የማድረግ ምክንያቱም በፊት ምንድነው ወርቅ የያዘ አፈር አምርተ ከዛ ወደ ሌሎች ጋር ልካ ሌሎች ደግሞ አንጥረው አጣርተው መልሰው ወደኛ ይልኩታል። then we pay the price value add ላደረጉበት ጥሬ ዕቃ ኤክስፖርት ስታደርግ ለምሳሌ ኢትዮጵያ ላለፉት 2-3 አስርተ ዓመታት ቀዳሚ ኤክስፖርቷ ምንድነው ስትል ለምሳሌ እናንተ እድሜ እንኳን ብናየው ቆዳና ሌጦ ኤክስፖርት እናደርጋለን፣ የቅባት እህል ኤክስፖርት እናደርጋለን፣ ቡና ኤክስፖርት እናደርጋለን። እነዚህ ሁሉ ጥሬ ዕቃዎች ናቸው። ጥሬ ዕቃ ኤክስፖርት የሚያደርግ ኢኮኖሚ ደግሞ ዲፔንደንት ኢኮኖሚ ነው የሚሆነው። ምክንያቱም ለምሳሌ ግብርናችንን እሴት ባለመጨመሩ እሴት ካልጨመርክ እሴት አለመጨመር ለምሳሌ ምን ይፈጥራል መሰለህ? ኤክስፖርት የምታደርገው ሮ ማቴሪያል ብቻ አይደለም፣ የስራ እድል ማብረህ ኤክስፖርት እያደረግ ነው ማለት ነው። ምክንያቱም ጥሬ ዕቃውን ፕሮሰስ በማድረግ ሰሚ ፕሮሰስ በማድረግ ወደ ፓላተብል ወደ ሆነ ፕሮዳክት በመቀየር ውስጥ ሊፈጠሩ የሚችሉ የስራ እድሎችንም አብረህ ኤክስፖርት አድርጋለህ። ዴን እዚህ ያለው ትውልድ በስራ አጥነት ይቸገራል። ያለውን ስራ ደግሞ በጥሬ ዕቃነት ይሸጠዋል። ኦልሬዲ ኤክስፖርት አድርገሃል። እንደዚህ አይነት ኢኮኖሚ የትም አይደርስም። እንደ አፍሪካ ኢኮኖሚ ነው የሚሆነው። የአፍሪካ ኢኮኖሚ እንደዛ ነው የሆነው። በቃ ያለውን ለምሳሌ በጨለማ ውስጥ ይኖራል። አብዛኛው በአውሮፓና አሜሪካን በብርሃን ውስጥ የሚያኖረው ዩራኒየም የሚመረተው አፍሪካ ውስጥ ነው። ወይ ሌሎች የማዕድን ሀብቶች የስ ኤክስፖርት ታደርጋቸዋለህ። አንተ ግን በጨለማ ውስጥ ትኖራለህ። ለምሳሌ ቆዳ ኤክስፖርት አድርገህ የቆዳ ውጤቶች ጫማና ቀበቶ ኢምፖርት ከሚያደርግ ኢኮኖሚ ከሆነ፣ የቅባት እህል ኤክስፖርት አድርገህ ዘይት ኢምፖርት የሚያደርግ ከሆነ፣ ስንዴ ኤክስፖርት አድርጎ ማካሮኒና ፓስታ ኢምፖርት የሚያደርግ ኢኮኖሚ ከሆነ ይሄ የኢኮኖሚ ጤናማ አለመሆኑ ማሳያ ነው የሚሆነው። ስለዚህ እያንዳንዱ ኢንዱስትሪን የኢኮኖሚያችን ወይም የሉዓላዊነታችን ልብ ነው ስትል እያንዳንዱ አግሪካልቸሩ ያመረተው ማንጎ ኤክስፖርት ከምታደርገው ፕሮሰስ አድርገህ ቫሊዩ አድ አድርገህ ጨምረህበት የሆነ እሴት ጨምረህበት ኤክስፖርት ስታደርገው እዚህ ስራ እድል ትፈጥራለህ፣ ተጨማሪ ሬቨኑን ታገኝበታለህ። በዓለም ላይ ሀያልነት የሚገለጽባቸው ሁለት ነገሮች ናቸው። ሲምፕል ኢኮኖሚክስ ነው። ወይ ታላቅ ገዢ ሀገር መሆን አለብህ። እንደ አሜሪካ ለምሳሌ አሜሪካን ኢኮኖሚ the biggest world consumer economy ነው የሚባለው፣ ትልቅ ገዢ ኢኮኖሚ ነው። ለዛ ነው የትኛውም ሀገር ከአሜሪካ ጋር ማይሳፈጥበት አንደኛው ምክንያቱ ምንድነው? ገዢ ኢኮኖሚ ነው። ቢሊየንስ ኤንድ ቢሊየንስ ብቻ ሳይሆን ኢን ትሪሊየንስ አውጥቶ ይገዛል። ስለዚህ ማንም ከአሜሪካ ጋር መጋጨት አይፈልግም። ቻይናና አሜሪካ ተጋጭተው የከረረ ቦታ ላይ የማይደርሱበት አንደኛው ምክንያት ትልቁ ገዢዋ አሜሪካ ነች ከቻይና። ቻይና ትልቁ ፓወሯ የዓለማችን ግዙፏ ሸቃጭ ሀገር ነች፣ ግዙፏ ሻጭ ሀገር ነች። ስለዚህ በዓለም ላይ ትልቅ ፓወር እንዲኖር ከፈለክ
ወይ ጥሩ ገዢ መሆን አለብህ ወይ ጥሩ ሻጭ መሆን አለብህ። ዓለም ስትጎል የምታጎለው መሆን አለብህ። ለምሳሌ ለምንድን ነው ዓለም ዛሬ ኢራን መነጋገሪያ የሆነችው? ክቡር ጠቅላይ ሚኒስትሩ ስላነሱት ለምንድን ነው መነጋገሪያ የሆነችው? በእጇ ላይ ያለ ኢኮኖሚክ አሴት ስላለ እኮ ነው። ስለዚህ በዓለም ላይ ጥሬ ቡና ኤክስፖርት እያደረግ ጥሬ ቆዳ ኤክስፖርት እያደረግ ጥሬ የቅባት እህል ኤክስፖርት እያደረግ ልቀጥል አትችልም። ግብርናውን ለምሳሌ ኢኮኖሚያችንን ትልቁ ሽፍት አደረገው የሚባለው ዳይቨርሲፊኬሽኑ ለዛ ነው። ኢኮኖሚያችን በአንድ ግብርና ላይ ብቻ ይቆም ነበር። በፉል ኦፍ አንሰርቴኒቲስ የተሞላ ግብርና፣ ዝናብ ሲጠፋ አብሮ የሚጠፋ፣ ዝናብ ሲቀር አብሮ የሚቀር፣ በተፈጥሮ ላይ የተመሰረተ፣ በዝናብ ላይ የተመሰረተ፣ በበሬ ጫንቃ ላይ የተመሰረተ ግብርና ላይ ብቻ ነበር የቆም ነው። ዳይቨርሲፋይ ያደረግ ነው። ዳይቨርሲፋይ ማድረግ ብቻ አይደለም። ለምሳሌ ላሊበላ አለን እንላለን አይደል? ላሊበላ ዊዛውት ሆቴል ኢንዱስትሪው ከሌለ ላሊበላ ምንም አይጠቅምም። ምክንያቱም ቱሪስቱ መጥቶ የት ሄዶ ያርፋል። ስለዚህ እያንዳንዱ ሴክተር ኢንዱስትሪ ይፈልጋል። ልብ ነው ማለቻቸው መገለጫቸውን በጣም ሰፊና ጥልቅ ስለሆነ ነው ወደሚል እንወስደዋለን። ሀገር በውስጡ ኢንዱስትሪው ብዙ ነገር ይጨምራል፣ ብዙ መርዛማ ነገሮችንም ደግሞ ከፕሮዳክቶች ውስጥ ያወጣና ያስቀራል። ስለዚህ ለምሳሌ ኮሪደር ስትሄድ አብዛኛው የወንዞች ፕሮጀክት ላይ ቢሊየንስ አውጥተናል አይደል? ወንዞች ልማት ፕሮጀክት ላይ ዋናው ምንድን ነው? ከኢንዱስትሪዎች የሚወጡ አላስፈላጊ ዝቃጮችን ወደ ወንዞች የመልቀቅ ባህል አለ። ስለዚህ እሱን አብረህ ታሻሽላል። የልብ ተግባር አንዱ እሱ ነው። ስንቴ ወደ አንተ ልምጣ። የኢንዱስትሪ የኢትዮጵያ የሉዓላዊነት ልብ ነው ወይ ደግሞ መገለጫ ነው አለን። የኢኮኖሚ ነጻነትና ሉዓላዊነት ደግሞ ሀገራትን ለማኖር ለማሻገር ለማዝለቅ ደግሞ ኃይልና ጉልበቱ እስከምን ድረስ ነው የሚል ጥያቄ ባነሳለ ምንድን ነው ምላሽ? ከዚህ በፊት የነበረውን ሉዓላዊነት እንዴት ነበር የሚበየነው የሚለውንም አብረን ብናየው በጣም ቆንጆ ይመስለኛል። ሀገራት ከዚህ በፊት ሉዓላዊ ነን የሚሉት ከሆነ ቅኝ ግዛት ሲላቀቁ ወይም ደግሞ የተወሰነ ድንበርና ፊዚካል የሚታዩትን ጉዳዮች ብቻ ታሳቢ አድርገው ሉዓላዊ ነን የሚል ሀሳብ ያነሱ ነበር። አሁን እሱ በብዙ እንትኖች ውስጥ አንጻራዊነት ውስጥ እየወደቀ ነው ብዬ አስባለሁ። ስለዚህ ከምን አንጻር ነው እዛ የሚሆነው ካል አንደኛው የኢኮኖሚ ጉዳይ ነው። በኢኮኖሚ ራስ በቅ መሆን ካልቻልክ ወይም ደግሞ ኢኮኖሚ በሀገርክን ወደምትፈልገው መንገድ መምራት የሚችል ካልሆነ ያንን አቅም ማምጣት ካልቻልክ የሉዓላዊነት ጉዳይ ጥያቄ ምልክት ውስጥ ሲገባ ደጋግመን እንመለከታለን በጣም በበርካታ ሀገራት። ስለዚህ ኢትዮጵያ ውስጥ አንደኛው የሚነሳው ጉዳይ ከዚህ ጋር የተገናኘ ነው። ኢትዮጵያ በፊትም የፖለቲካ ነጻነት የነበራት ወይም ደግሞ ቅኝ ያልተገዛች ሀገር ነች። በዛ ብዙ ኩራት አለን። ግን ያንን ኩራት ደግሞ አሁን ጊዜው ከሚፈልገው ጋር አሰናስሎ መሄድ ደግሞ ያስፈልጋል። ስለዚህ እኛ ቅኝ ያልተገዛንም እያልን የምንፎክር ብቻ መሆን የለብንም። በእጅ አዙር ቅኝ ግዛት ውስጥ የምንወርቅባቸውን የኢኮኖሚ ሉዓላዊነታችን የሚያሳጡንን ጉዳዮች ለይቶ እዛ ላይ መስራት። ቀደም ብሎ አፈወርቅ በስፋት ሲያነሳ ነበር። በተለይ በጣም ብዙ ጥሬ እቃዎች አሉን። እነዛን ጥሬ እቃዎች ወደ ውጭ እንልካቸዋለን፣ መልሰን በውድ ዋጋ ወይም ደግሞ ከሸጥንበት እጥፍ አድርገን እናስገባቸዋለን። ስለዚህ ከዛ መላቀቅና ኢኮኖሚው ራሱ ፕሮሰስ አድርጎ ወይም ደግሞ ሂደቱን ጨርሶ ለሀገር ውስጥ ፍጆታ የሚያቀርበውን ማቅረብና ከዛ ባሻገር የሆነውን ደግሞ በዓለም ገበያ ተወዳዳሪ ሆኖ መሸጥና መግዛት የሚያስችል ቁመናን መፍጠር አለበት ብዬ አስባለሁ። ከዛ አንጻር የኢኮኖሚ ሉዓላዊነት በወጉ መታየት አለበት ብዬ አስባለሁ። ስለዚህ የኢኮኖሚ ጉዳይ ነጻነትና የሉዓላዊነትን ጉዳይ በዚህ መንገድ ልናነጻጽረው እንችላለን። በጣም በርካታ ሀገራት ማምረት ወይም ደግሞ ራሳቸውን በኢኮኖሚ መቻል ባልቻሉ ቁጥር ምን ያክል ጣጣ ውስጥ እየገቡ እንደሆነ እንመለከታለን። ከዚህ ለምሳሌ ማሳያ ማንሳት እንችላለን። ዘመናዊ ቅኝ ግዛቱ በኢኮኖሚ ሉዓላዊ አለመሆን ነው አይደል? ማሳያዎቹ ምንድን ናቸው? ለምሳሌ ሀገራት ምን ይደርስባቸዋል? አሁን ተለዋዋጭ ነው፣ ተቃይ ነው። ከባለ ብዙ ወገን ዲፕሎማሲ ወጥቶ እንዲሁም የግለሰቦች ጥቅምና ፍላጎት የሚንጸባረቅበት ዓለም ላይ ደርሰናል። መካከለኛው ምስራቅ የሚደረገውን ነገር እያየን ስለሆነ ማለት ነው። እውነት ነው። የተወሰኑ ምሳሌዎችን አንሳ። አንደኛው ከእርዳታ ድርጅቶች ጋር በተገናኘ ነው። ስም መጥቀስ ላይ ይጠበቅብን ይችላል። ከዚህ በፊት የነበሩ በጣም በርካታ በረድኤት ስም ወይም ደግሞ በሰብአዊ ረድኤት ስም የተቋቋሙ ተቋማት ድሃ የሚባሉ ወይም ደግሞ በማደግ ላይ ያሉ አፍሪካዊ የሆኑ ሀገራትን በምን ልክ ፖለቲካቸውን ሲዘውሩት እንደነበረ የምናስተውለው ነው። የስማቸው የረድኤት ድርጅት ነው፣
ግን ደግሞ የሚሰሩት ከእርዳታቸው ጋር ከስንዴው ጋር ይዘውት የሚመጡት የፖለቲካ ፍላጎት ነበረ። መንግስታትን በእነሱ ፍላጎት እስከ መቀየር የሚደርስ አይነት ነገሮችን ስንመለከት ነበር። ከዛ ባሻገር አንድ ቢታሰብበት ብዬ የማስበው በዓለም የንግድ ስርዓት ውስጥ ወይም ደግሞ የሀገራት የበይነ መንግስታት ግንኙነት ውስጥ ብድርና እርዳታዎች አሉ። ግን እነዛን ብድሮች ራሱ አምጥተው በወጉ ወደ ኢኮኖሚ ነጻነታቸውን ደግሞ የኢኮኖሚ ሉዓላዊነታቸውን ለማስከበር ያልሄዱ ሀገራት የገነቧቸውን ወደቦችና በቅርብ እዚህ ጎረቤት አካባቢ የገነቧቸውን ወደቦችና ትልልቅ መሰረተ ልማቶች ለሌላ አበዳሪዎቻቸው አሳልፈው እስኪሰጡ የደረሱበትን ፈተና የምናስታውሰው ነው። ስለዚህ የኢኮኖሚ ነጻነት ወይም ደግሞ ሉዓላዊነት የሀገራት ትልቁና ወሳኙ ጉዳይ ሆኗል ስንል ከዛ አንጻር ማየት የሚያስፈልግ ይመስለኛል። ሀገራት ራሳቸውን መቻል ባልቻሉ ቁጥር የተወደደም ተጠላ ህልውናቸው ፍላጎታቸው ወይም ደግሞ መዳረሻቸው በአበዳሪዎቻቸው በረጂዎቻቸው ወይም ደግሞ በውጭው ጫና ውስጥ እንደሚወርቅ ግልጽ ማሳያዎች አሉ። ሰለሞን ግሩም ነው። እዚሁ ሀሳብ ላይ የሚጨምረው ጉዳይ ካለ አፈወርቅ አንድ ሀሳብ እናንሳና ወደ ባህር በር ባለቤትነትና ኢትዮጵያ የባህር በር አለመኖሯ ያሳጣትን ነገር የገለጹበትንም ሌላኛው ምዕራፍ እናያለን። የኢኮኖሚ ነጻነት ሉዓላዊነትና ኢንዱስትሪ በአንድ ሀገር ላይ የማድረግ አቅም በአንድ ሀገር ላይ የታፈረ ህዝብና የተፈራ ሀገር ከመፍጠር አኳያ ዝምድናቸው እንደምን ያለ ነው? አንድ ትልቁ ነገር ቅድም ስንቴም አንተም ስታነሱት የነበረው ለምሳሌ ኢኮኖሚ የሉዓላዊነት ማስረገጫ ነው። ምክንያቱም የኢኮኖሚ አቅም የሌለው ሀገር የሀገርነት ጥያቄውን ኮንቴስትድ የሚሆነው ሀገርነቱ በራሱ ኮንቴስትድ ይሆናል። ለምሳሌ ብዙ ጊዜ ስንቴ የረድኤት ድርጅቶችን አነሳ እንጂ ዓለም አቀፍ የፋይናንስ ተቋማትን ማየት ትችላለን። ለምሳሌ ብሬተን ውድስ ኢንስቲትዩሽንስ የሚባሉት ለምሳሌ አይኤምኤፍን ወርልድ ባንክን ብትወስድ የትኛውም ሀገር ሲለማ ብድር ይወስዳል ከነዚህ ተቋማት። የትኛውም ሀያላኑ እያደጉ ያሉት ብድር ሲወስዱ ግን ትልቁ ኢንተረስት የሚጠየቁት ታዳጊና ድሃ ሀገሮች ናቸው። ሀያላኑ ሀገራት በጣም በርካሽ ገንዘብ ነው በርካሽ ኢንተረስት ነው የሚበደሯቸው። ምክንያቱም የመክፈል አቅም ስላላቸው ሪስካቸውን ሚኒማይዝ ስላደረጉ። ወደኛ ወደ አፍሪካ ወይም ደግሞ ወደ ታዳጊ ወይም ደግሞ በድህነት ውስጥ ወዳሉ ሀገራት ስትመጣ ግን ሪስክ ስላለ አበዳሪ ተቋማትም ሪስኩን ኮንሲደር በማድረግ ኢንተረስቱን ከፍ ያደርጋሉ። ብዙ ጊዜ እንደ ሀገር ለመቀጠል በዚህ ዓለም ላይ መበደር አንዱ ተበድረ መሰረተ ልማቶችን ገንብተ ተበድረ ብዙ ነገሮችን ለዜጎች አገልግሎቶችን ማሳለጥ ትችላለህ። ግን ስትበደር እንኳን ድሃ ስትሆን ሪስክ አለው ብድሩን ላይከፍል ይችላል ተብሎ ስለሚታሰብ ኤክስትራ ቻርጅ ትደረጋለህ። አንዱ ማሳያ እሱ ነው። ድሃ ሀገር ሉዓላዊነት አለ ሊል አይችልም የሚባለው ለዛ ነው። ምክንያቱም ቅድም እንዳነሳ ነው ድህነት ባለ ቁጥር የፖሊሲ ነጻነት አይኖርም። ሀገራት የሚጋጋጡት የፖሊሲ ነጻነት እንዲኖራቸው ነው። ለምሳሌ አውሮፓ ላይ የተሰራ የአግሪካልቸር ፖሊሲ አንተ ላይ ኢምፖዝ ይደረጋል። መቀበል ግዴታ ነው። ምክንያቱም የምትመርጠው ከእርዳታና ከብድሩ ወይም ፖሊሲውን ከመቀበሉ ነው። አልቀበልም ማለት አትችልም፣ ምክንያቱም የኢኮኖሚ አቅም የለህም። ስለዚህ ኢኮኖሚን አንድ ማላቀቅ ያስፈልጋል። ኢኮኖሚህን ነጻነቱን ማስጠበቅ ያስፈልጋል። የኢኮኖሚ ነጻነትን የምታስጠብቀው ደግሞ በሀገር ውስጥ በማምረት ነው። ኢሴንሻል የሚባሉ ጉድስን በሀገር ውስጥ በማምረት ኢምፖርትን ሚኒማይዝ በማድረግ ኤክስፖርትን ማክሲማይዝ በማድረግ ለምሳሌ ለረጅም ጊዜ የኢትዮጵያ ኢኮኖሚ አንድ ነገር ላይ ትኩረት አድርጎ ኦልሞስት ለ3 አስርተ ዓመታት ሰርቷል። ኤክስፖርቱን ማክሲማይዝ ለማድረግ ኤክስፖርቱን ማክሲማይዝ ማድረግ ብቸኛ አማራጭ አድርገን ነበር ስንሰራበት የነበረው። አሁን ሁለት ቦታ ተከፈለና ኤክስፖርቱን ማክሲማይዝ እናድርግ፣ ፓራራል በሆነ ደረጃ ደግሞ ኢምፖርቱንም ሰብስቲቲዩት እናድርገው። ምክንያቱም ኢምፖርቱን ሰብስቲቲዩት ባደረግክ ቁጥር የዶላር ፍላጎትን ትቀንሳለህ። የዶላር ፍላጎትን እየቀነስክ ደግሞ ኤክስፖርት በጨመረ ቁጥር ጋፑ እየጠበበ ነው ይመጣ። እኛ በፊት ስናደርግ የነበረ ኤክስፖርቱ ላይ ትኩረት አድርገን የተገኘችውን ነገር በሙሉ ኤክስፖርት የምናደርገው ደግሞ አብዛኛው ሮ ማቴሪያል ነው፣ ጥሬ ዕቃ ነበር ኤክስፖርት የምናደርገው። ኢኮኖሚያችን ይሄ ከድህነት ቪሸስ ሰርክል መውጣት ያልቻለው ከአዙሪት መውጣት ያልቻለው አንደኛው ምክንያት ይሄ ነው። ስለዚህ ያለ ኢኮኖሚ ሉዓላዊነት ያለው ሀገር ነኝ ማለት ምክንያቱም ጊቭን ነው። ቅድም ለምሳሌ ሞንቴቪዲዮ ኮንቬንሽን 1933 ላይ ሀገር ማለት ተብሎ ተቀምጧል። አብዛኛው የዚህ ዓለም ሀገር በተለይ ሶስተኛው ዓለም የሚባለው ሀገር የሀገርነት ሰርተፊኬቱን ያገኘው በ1933 የሞንቴቪዲዮ ኮንቬንሽን። ከዛ በኋላ ብዙ ነገሮች ተቀይረዋል። ምክንያቱም ሞንቴቪዲዮ ቀላል ለሀገርነት ቀላል መስፈርት አስቀመጠ።
ራሱን በዛ ሀገር ስም በባለቤትነት የሚጠራ ህዝብ ካለ ያ መሬት ዳር ድንበር ካለው ያ መሬት መንግስት ካለው ያ መሬት ህገ መንግስት ካለው ሰም ሶርት ኦፍ ሀገር ነው በቃ ይላል። በዚህ ነው አብዛኛው ሀገር ነኝ የሚለው። በዓለም ላይ በዚህ ሀገር ውስጥ ያለውን ህዝብ ጥቅምና መብት ማስከበር ካልቻልክ የሀገርነት ሁኔታ ጊቭን ነው። በቃ ሌሎች የሚወስኑልህን ነው የምታገኘው። ሌሎች የፈቀዱልህን ነው የምታገኘው። የተጽዕኖ አድማስ በጣም ከፍ እያለ የመወሰን እንቅስቃሴና ተደራድሮ ከሀገራት ጋር ቁጭ ብሎ እኩል የማውራቱ ነገር አቅም ያሳጣል ነው አንድ እሱ ነው። ለዛ ነው ከዚህ በፊትም ለምሳሌ ዛሬ ሞንቴቪዲዮ ላይ ድንበር ያለው ሀገር ነው ይላል። ድንበር በቃ ድንበር ካለው ሀገር ነው በቃ ከሌ ጎረቤቴ ነው ብለ ዲማርኬት ማድረግ ብቻ ነው የሚያስፈልገው። ይሄ ጋራ ከዚህ ጋራ በመለስ ከዚህ ወንዝ በመለስ ከዚህ ድንጋይ በመለስ ከዚህ ሸለቆ በመለስ ብለ ድንበር ታፈጥራል። አሁን ድንበር ማለት ደግሞ ተቀይሯል። ድንበር ማለት ዛሬ ጥቅምህ ያለበት ነው። ብሔራዊ ጥቅምህ ያለበት የኢትዮጵያ ብሔራዊ ጥቅም የቱ ጋር ነው ያለው ስትል ለምሳሌ የኢትዮጵያ ብሔራዊ ጥቅም አንደኛው ጥቅም የት ነው? ለምሳሌ ሆርሙዝ ሲዘጋብህ የሆርሙዝ ሰርጥ መዘጋት በራሱ እኮ ኢትዮጵያ ላይ ጋረጠው አደጋ አለ በእርግጥም። ስለዚህ እዛ ጋር ጥቅምህ አለ። ያ እንደ ድንበርህ መጠበቅ ይኖርብሃል ማለት ነው። ሀገር ስትሆን አንድ የምታደርገው እሱ ነው። ዜጎች በየትኛውም ዓለም ላይ በኩራት አንገታቸውን ቀና አድርገው መሄድ የሚያስችል ሀገራዊ ሁኔታ የምትፈጥረው በኢኮኖሚ ነው። ተጽዕኖ መፍጠር የምትችለው ዜጎች ማንም ሀገር ላይ አንገታቸውን እንዲደፉ የሚያደርገው ድህነትህ ነው። ስለዚህ እያንዳንዱ ነገር ከኢኮኖሚ ጋር የተሳሰረው። ኢኮኖሚ ስታወራ ደግሞ በኢኮኖሚ ውስጥ ያሉ እያንዳንዳቸው ሴክተሮች የሀገርነትን እጣ ፈንታ እንዲቀይሩ ከፈለክ እያንዳንዱ ሴክተር ወደ ኢንዱስትሪ ያሳስገባው። ለምሳሌ አግሪካልቸር ሌድ ኢንዱስትሪያላይዜሽን ፖሊሲ ኢትዮጵያ ውስጥ አድሊ የሚባል ረጅም ጊዜ ኢህአዴግ ሲጠቀምበት የነበረ ፖሊሲ አለ። አግሪካልቸርን ከኢንዱስትሪ ጋር ለማስተሳሰር በሚል ማለት ነው። አሁን አግሪካልቸሩን ብቻ አይደለም ማይኒንጉን ወደ ኢንዱስትሪ ውስጥ ማስገባት አለበት። ቆፍሮ ከማውጣት ሪፋይን ወደ ማድረግ። ለምሳሌ ነዳጅ ቆፍሮ ማውጣት ዛሬ ብርቅ አይደለም። ነዳጁን አበጥረህ አንጠፍጥፈህ አንጥረህ ፓላተብል ወደሚሆን ደረጃ መቀየር አለበት። ቱሪዝም እዚህ አድዋ ተራራ አለ፣ እዛ አክሱም አለ፣ እዚህ ፋሲለደስ አለ፣ እዚህ ላሊበላ አለ፣ እዚህ ሶፍ ዑመር አለ ማለት ማተር አያደርግም የሆቴል ኢንዱስትሪው አብሮ ካላደገ በስተቀር። እያንዳንዱን ነገር ስታነሳው አግሪካልቸሩንም በኢንዱስትሪ ውስጥ ማሳለፍ ከቻልክ፣ ማይኒንጉንም በኢንዱስትሪ ውስጥ፣ ቱሪዝሙንም ወደ ኢንዱስትሪ መቀየር ካልቻልክ ኢኮኖሚ አይቀየርም። ኢኮኖሚው ያልተቀየረ ሀገር ደግሞ የሀገርነት ህልውናው በራሱ አደጋ ውስጥ ይወድቃል ማለት ነው። ለዛ ነው ኢኮኖሚ አንደኛው የሉዓላዊነት መገለጫ ነው የሚባለው። ኢኮኖሚ ደግሞ ዋነኛው መገለጫው የፖሊሲ ነጻነት ሲኖርህ ነው። አስደናቂ ነው። እንቆይበታለን ጉዳዩን። ስንቴ ቀደም ሲል ካነሷቸው ሀሳቦች መካከል አንደኛው የባህር በር ነው። ኢትዮጵያ ከባህሩ የተገፋችበት መንገድ በደል ነው የሚለውን ነገር ጠቅላይ ሚኒስትሩ እንግዲህ ካለፉት 2-3 ዓመታት ወዲህ ይዘውት መምጣታቸውን ተከትሎ ዓለም አቀፍ መነጋገሪያ ሆኗል። እየተገለጡ ያሉ ዶክመንቶችም ሲታይ የተባበሩት መንግስታት ድርጅት የዓለም አቀፍ ሕግን ስምምነት የጣሰና ኢትዮጵያን ደግሞ በሉዓላዊነቷ ላይ የመደፋፈር እርምጃ እንደተወሰደባት በሰፊው እየተነጋገርንበት ነው። ዛሬን ጨምሮ ማለት እኛም ብቻ ሳይሆን የኢትዮጵያን ብሔራዊ ጥቅም የሚያስጠብቁ ሁሉም ሀገራት ምልህ እነሱ ወደኛ እንዳይመጡ ሁሉ እኛም ወደ እነሱ ምን ሄደው በሶቶ መቀበል አይነት የዲፕሎማሲ መርህ አይደለም እና በኢኮኖሚም ራሱ መስተጋብር እና የባህር በር ንጦት ሲያነሱሳቸው ገመናን ገልጦ በአደባባይ እንደ ማሳየት ነው አይነት ንግግር አድርገዋልና ይሄ እንዴት አየኸው? በጣም ጥሩ። ቀደም ካለው ጋር ለማስተሳሰር እንሞክር። በተለይ የኢትዮጵያን ጥያቄ ባህር በር ጥያቄን ስንመለከት ጠቅላይ ሚኒስትሩ በእርግጥ አሁን ወደ ጠቅላይ ሚኒስትርነት ስልጣን ከመጡ በኋላ ጎልቶ ወጣ እንጂ ከ17 እና ከዛም በፊት አመታት ላይ ኢንሳ ያሉን በተደጋጋሚ ሲያነሱት የነበሩ መሆኑን ምስላቸው ያስረዳል። በወቅቱ የተቀረጹ ማለት ነው። ስለዚህ በወቅቱ ሁኔታው አይፈቅድም ነበረ። ምክንያቱም ደግሞ የባህር በር ኢትዮጵያ እንድታጣ ያደረገው አካል በዋናነት ከላይ ቁንጮ በነበረበት ወቅት እንዲገፍተህ መምጣት ብዙ እንትኖች ሊኖሩት ይችላሉ። የማያስኬዱ ብዙ የፖለቲካ ጫናዎች ሊኖሩት ይችላል። አንዱና ትልቁ ቅድም ስታነሳ ስለነበረ የተባበሩት መንግስታትንም የተባበሩት መንግስታት የተለያዩ ህጎች አሉት ወይም ደግሞ ስምምነቶች አሉ። አንደኛው ስምምነቶች የሚገዙበት ማለት ነው። ሁለተኛው
ባህርን የተመለከተ ስምምነቱንም አንድ መነሻ እናድርገው። በዋናነት በወቅቱ የነበረው ኢትዮጵያ የባህር በሯን ስታጣ የነበረው መንግስት ወይም ደግሞ ኢትዮጵያ ውስጥ የነበረው አካል ህጋዊ ነበረው ሌጂቲሜት ነበረው መንግስታት እውቅና ልክ ሀገራት እውቅና እንደሚሰጣቸው በተለያየ መስፈርት ቅድሜ ሞንቴቪዲዮን 1933 ሲያነሳ እንደነበረው አፈወርቅ ከዛ በኋላ ደግሞ በቅርብ በሚባሉ አመታት ደግሞ አንድ መንግስት እንዴት ነው የመንግስትነት እውቅና የሚያገኘው ምን ጉዳዮችን ሲያሟላ ነው የሚሉ ደግሞ ጥያቄዎች ወይም ደግሞ ስምምነቶችና አሰራሮችን አስቀምጧል። በዛ መንገድ ስናየው በወቅቱ የነበረው ኤርትራ ስትገነጠል ወይም ደግሞ ኢትዮጵያ የባህር በር በሸፍጥ እንድታጣ ስትደረግ በነበረበት ወቅት የነበረው ኢትዮጵያን ሲማራ የነበረው አካል አንደኛ ሌጂቲሜት አይደለም ወይም ደግሞ የህጋዊ ቅቡልነት ወይም ደግሞ የመንግስትነት እውቅናን ያላገኘ መሆኑን ታሳቢ ማድረግ ያስፈልጋል። የሽግግር ወቅት ስለነበረ ብዙ ክርክርም ያለበት የሽግግር ወቅት ላይ ያለ አካል እንዲህ አይነት የሀገራት ግንኙነትን የሚበይና እጣ ፈንታቸውን በዘላቂነት የሚወስን ጉዳይ ላይ የመሳተፍ ምንድነው መብት አለው ወይ ሲባል ለኢትዮጵያ ብቻ ሳይሆን ለሌላውም ሀገር የማይሰራ ሆኖ እናገኘዋለን። ስለዚህ ከዛ አንጻር በደንብ ማየት አለብን ብዬ አስባለሁ። ጠቅላይ ሚኒስትሩ ገፍተው በጣም አምጥተውታል ጥያቄውን። ብዙዎች ሊያራክሱት ይሞክራሉ። ሊያራክሱት የሚሞክሩት የውስጥም በለው የውጭ ኃይል ግን ኢትዮጵያ የባህር በር ያጣችው በሸፍጥ መሆኑን ጠንቅቀው የሚያውቁ አሁን በእነሱ ቁጥጥር ስር ያሉ የባህር በሮች የኢትዮጵያ የግዛት አንድነቷና የታሪኳ አካል አሁንም በህግና በታሪክ የሷ መሆኗን የሚያውቁ አካላት ያን ከዛ ጥያቄ በተቃራኒ ሲቆሙ ትመለከታለህ። ቀደም ብለን ከአምራችነትም ጋር ከኢንዱስትሪም ጋር ስናነሳ ነበረ። አፈወርቅ የሉዓላዊነትን ጉዳይ ሲያነሳ በውጭ የሚገኙ ዜጎችን ክብር የማስጠበቅ ምናምን ሲያነሳ ነበር። ብሔራዊ ባንክ ዋና ገዢው በተደጋጋሚ ያነሱታል። አሁን ኢትዮጵያ እየፈለገች ያለች ወይም ደግሞ ስለ ኢትዮጵያ ብልጽግና ስለ ፓርቲው ሳይሆን ስለ መዳረሻዋ ስለ መልማቷ ስናስብ ደጋግመን ማሰብ ያለብን የኢትዮጵያን የፓስፖርት ዋጋ ስለመጨመር ነው የሚል ነገር ያነሳሉ። የኢትዮጵያ የፓስፖርት ዋጋ የሚጨምረው ወይም ደግሞ አንተ አንድ ሀገር ላይ ኤምባሲ ላይ ስትሄድ እንደ ማንኛውም ሀያል ሀገር ዜጋ ወይም ደግሞ ሰብአዊ ፍጡር ክብር አግኝተህ የምትስተናገደው የኢኮኖሚ ሉዓላዊነት ወይም ደግሞ የመታፈር አቅምህ የመሰማት እድል ከፍ ባለ ቁጥር ነው። እሱም ማድረግ የሚቻለው አንድም ከኢኮኖሚ ጋር በተያያዘ ነው። ቀደም ብሎ ካለው ጋር ለማስተሳሰር አሁን ኢኮኖሚያችን ወዴት እየሄደ ነው የሚለውን በደንብ ማየት የሚያስፈልግ ይመስለኛል። ቀደም ብሎ ሲነሳ ነበር አንደኛው የገቢ ምርቶችን በሚቻለው አቅም ሁሉ መተካት ነው። የማይተኩ እንዳሉ ደግሞ ማሰብ የሚያስፈልግ ይመስለኛል። የምናስገባቸው የትኛውም ሀገር የሚያደርገው ስለሆነ በትልቁ የወጪ ምርትን ማሳደግ ነው። የውጭ ምርት ቀደም ብሎ የጠቅላይ ሚኒስትሩ ንግግር ላይ እስከ 10 ቢሊዮን ዶላር ኤክስፖርት እናደርጋለን አሁን 7.7 አካባቢ መድረሱን ሲያነሱ ነበር። ስለዚህ 2.2 አካባቢ ቢሊዮን በቀሪ ወራት መስራት ከቻል 10 ቢሊዮን ዶላር እናደርሰዋለን የሚል ሀሳብ ሲያነሱ ነበር። ስለዚህ እሱን ለማድረግ የባህር በር ምን ያክል ወሳኝ እንደሆነ ማሰብ የሚያስፈልግ ይመስለኛል። አንደኛ ዓለም የሚወዳደረው ምርቱ በጥራትና በፍጥነት በረከሰ ዋጋ ገበያው ለሁሉም ክፍት ስለሆነ ተመጣጣኝ ወይም ደግሞ ረከስ ባለ ዋጋ መገኘት ነው። ስለዚህ የኢትዮጵያን የወጪ ምርት ስናስብ አንደኛ በሰው ሀገር ኬላና ወደብ ላይ ስትመላለስ የነሱን መልካም ፍቃድ ባገኘው ቁጥር ስለሆነ የምታልፈው ምርትህ በፍጥነት ታደርሰዋለህ ወይ በጥራቱን እንደጠበቀ ይደርሳሉ። ከምንም በላይ ደግሞ እነዚህን ሂደቶች ስታልፍ ሀገራት የሚጨምሩብህን የወደብ ኪራይና ሌሎች ታክሶች ጨምረ ስለሆነ እዛም መሸጠው ከስረ ስለማሸጥ እዛም ከሄድክ በኋላ ደግሞ ከሌሎች ሀገራት ምርት ጋር ተወዳዳሪ ምርት ማቅረብ ትችላለህ ነው። የጥራት ጉዳይ ጥያቄ እየተነሳበት፣ የፍጥነት ጉዳይ ጥያቄ እየተነሳበት ዋጋውን ቢጨምር ማን ነው ገዢ የሚለውንም ማሰብ የሚያስፈልግ ይመስለኛል። ከወጪ ምርት አንጻር በዚህ ልክ መታየት አለበት ብዬ አስባለሁ። የገቢ ምርቶችን ከገመና ጋር በደንብ ማገናኘት የሚያስፈልግ ይመስለኛል። ኢትዮጵያ ሚስጥራዊ የሚባል ነገር ሊኖራት ይገባል። የደህንነትና የወታደራዊ ቁሶቹ ብቻ ሳይሆኑ ሌሎችም ጉዳዮች ማለት ነው። ስለዚህ ኢትዮጵያ ከየት ምንድነው የምታስገባው የሚለውን ነገር ሌላ ሀገር ኬላና ጉምሩክ እየፈተሸልህ ምን እያስገባህ እንደሆነ እያወቀህ በሄድክ ቁጥር ምንድነው የዲተረንስ አቅምም ጥያቄ ውስጥ እየወደቀ ይመጣል። የተወሰኑ እንትኖችን ሾ በማድረግ ሀገራት ጦርነትን ለማስቀረት ከፍተኛ ጥረት ያደርጋሉ አይደል? ግን አንተ የምታስገባው እያንዳንዱ እቃ እየታወቀ የምንገኝበት የመልካ ፖለቲካ ደግሞ ብዙ ሹክቻዎችና የሀያላን ፉክክር ባለበት አውድ ውስጥ ሆነን የባህር በር ጥያቄን እንደ ዝም ብሎ እንደ አንድ ኮሞዲቲ ማሰብ በጣም ችግር ያለበት ሆኖ ይነሳል። ስለዚህ ከሚስጥርም ከምንም ከኢኮኖሚ ጉዳዩ ባሻገር ደግሞ ያንተ የህልውና ጉዳይም ሆኖ ይመጣል። የባህር በር ጉዳይ የምንገኝበት ቀጠና የሚታወቅ ስለሆነ ስለዚህ የባህር በርን አንተ የምታዝበት ወይም ደግሞ እንደፈለክ ወጥተህ የምትገባበት
የባህር በር ሳይኖርህና በአምስቱ ጎረቤቶቻችን ስድስተኛዋ ስለሌላት አምስቱ ጎረቤቶቻችን የባህር በር አላቸው በእነሱ መካከል እየተመላለስ አሁን ያለህን ወዳጅነት ታሳቢ ታደርግ ትችላለህ። ግን ጥቅምህ ቅድም አፈወርቅ ሲያነሳት ስለነበረ ጥቅምህ ያለበት ጋር ሁሉ ትሄዳለህ። ጥቅምህ ያለበት ጋር ሁሉ ስትሄድ ሁሉንም ልታስደስት አትችልም። ካንተ ጥቅም በተጻራሪ የሚመጣ ኃይልና አገር መኖሩን ማሰብ የሚያስፈልግ ይመስለኛል። ስለዚህ ከዛ አንፃር ሄደ በተላተምክ ቁጥር አንተ ላይ ጫና የሚፈጠር ቢወጭና ገቢ በእጅጉ የሚስተጓጎል ከሆነ የባህር በር ጥያቄ ምን እያልን ነው፣ ምንድነው እያነሳን ያለ ነው የሚለውን በወጉ ለማስረዳት የሚበጅ ከታሪክም ከፖለቲካም እንደዚሁም ከጂኦፖለቲካ ቅርበትና እኛም ለቀይ ባህር ካለን ተፈጥሯዊና ታሪካዊ መብት አኳያ ይሄ ጥያቄ ሲነሳ በጉልህ እየወጣ ያለ ነገር ኢትዮጵያ የብሔራዊ ደህንነት ስጋት ተጋርጦባታል ነው። በተፈጥሯ ያጣችውን በግፍ የተባረረችበትን ወይ ደግሞ ከውሃው የራቀችበትን ሴራ ተመልሳ በዓለም አቀፍ ሕግና በዓለም አቀፍ የንግድ ሕግም ጭምር ሳይቀር ሰጥቶ በመቀበል መመለስ አለበት ሲባል የሁቲ ታጣቂ ኃይሎች መካከለኛው ምስራቅ ላይ ያላቸውን አቅም እናያለን። አይስን እናያለን። የባህር ላይ ውንብድና እንታያለን። አሁን በሶስቱ ሀገራት የፖለቲካ ግብግብና ትኩሳት ውስጥ ባህሩ ራሱ እንዴት አደጋ ውስጥ እንደገባም እያየን ነው። ይሄን ቀድሞ አንስተውት ነበር ጠቅላይ ሚኒስትሩ። ከብሔራዊ ደህንነት ስጋት አኳያ ነው ብዬ ነው አፍያ። ዋናው መሰረታዊ ነገር ምን መሰለ፣ አብዛኛውን ጊዜ መሬት ላይ ያለውን እውነታ ሳንቀይር አየር ላይ ያለውን ነገር ለመቀየር ነው ብዙ ጊዜ ጥረት የምናደርገው። ለዚህ እንደ ምሳሌ ማንሳት እንችላለን። ለምሳሌ ኦክስፎርድ ዲክሽነሪ ላይ ኢትዮጵያ የረሃብ ምሳሌ ተደረገች ተብሎ ከተወሰነ 10 ዓመታት በፊት ከፍተኛ ዘመቻ ተደርጎ ከኦክስፎርድ ዲክሽነሪ ላይ ስሟ እንዲነሳ ተደርጓል። ከኦክስፎርድ ዲክሽነሪ ላይ አነሳን እንጂ በማሳዎቻችን ላይ ግን አላረጋገጥነውም ነበር። ትልቁ ችግራችን አንደኛው እሱ። ብዙ ጊዜ መሬት ላይ ያለውን እውነታ መቀየር ላይ አንሰራ። መሬት ላይ ያለውን ፋክት እስካልቀየርከው ድረስ ወረቀት ላይ ያለውን ፋክት ብትቀይረው ምንም ለውጥ አያመጣም። ምንም ትልቁ ዊን የሚሆነው ኦክስፎርድ በመሬት ማሳዎቻችን ላይ ባለ ምርት ተገዶ የረሃብ ምሳሌነታችንን ቢያነሳ ነው እንጂ በዲፕሎማሲና በፖለቲካ ጫና መቀየር ብዙ እንትን አያደርግም። አንድ ቅድም ስንቴ ሲያነሳ ለምሳሌ በዓለም አቀፍ ሕግ መሰረት ኢትዮጵያ የባህር በር ያጣችበት መንገድ በየትኛውም መንገድ ዲስፕሩፍ ለማድረግ በጣም ቀላል ነው። ለምሳሌ ቅድም እሱ አንስቶታል የባህር በሩን ያጣንበትን መንገድ። በዛ ሰዓት የነበረው የኢትዮጵያ መንግስት ትራንዚሽናል ገቨርንመንት ነው። ስለዚህ ሌጂቲሜት አይደለም ይሄንን ተግባር ለመፈጸም። እሱ አንድ ምክንያት ነው። ሁለት ደግሞ በህግ ደረጃ ዓለም አቀፍ የህግ የስምምነቶች ህግ አለ። ዓለም አቀፍ የስምምነቶች ህግ ለምሳሌ ስምምነቶች እንዴት እንደሚሻሩ በይፋ ያስቀምጣል የቪየና ህግ ላይ። እዛ ላይ ስታየው ለምሳሌ አንድ የሚያነሳው ነገር ስምምነቶች ከሚሻሩባቸው አንደኛው አድዋ ብትሄድ አሁን ለምሳሌ አድዋ ጦርነት አለ። ኢትዮጵያና ጣሊያን መካከል የተደረጉ ስምምነቶች በጠቅላላ አድዋ ተራራ ላይ ይሻራሉ። ምክንያቱም ኢትዮጵያና ከአድዋ በፊት ኢትዮጵያና ጣሊያን ያደረጓቸው ስምምነቶች ኢትዮጵያን ጣሊያን በመውረሯ ምክንያት ይሰረዛሉ በዛ ህግ መሰረት። ከዛ በኋላ ደግሞ ከአድዋ ጦርነት በኋላ የፈረምናቸው ከጣሊያን ጋር ያደረግናቸው ማንኛውም ስምምነቶች ማይጨው ላይ ይሻራሉ። ምክንያቱም አንድ ሀገር የሰላም አብሮ ለመኖር የፈረማቸው ማንኛውም ስምምነቶች ካሉ ያን ሀገር ስምምነት ውስጥ ከገባ በኋላ ኢትዮጵያና ጣሊያን ስምምነት ውስጥ ገብቶ ጣሊያን ኢትዮጵያን ማይጨው ላይ መታ ስትወር ከዛ በፊት የነበሩ ስምምነቶች በጠቅላላ ቮይድ ነው። የቪየና ስምምነቶች ህግ የሚለው አንደኛው በግልጽ ያስቀምጧል። ይሄ ሌላኛው የሚያስቀምጠው ስምምነቶች ከሚሻሩበት አንደኛው ለምሳሌ መሬት ላይ ስምምነቱ ሲፈረም መሬት ላይ የነበረው ነባራዊ ሁኔታ አሁን ካለው ነባራዊ ሁኔታ በእጅጉ የተለየ ከሆነ ኢትዮጵያ 50 ሚሊዮን የማይሞላ ህዝብ በነበራት ጊዜ በቀላል የግመል ማጠጫ ነው ብለህ ወደብን ልትሰጥ ትችላል። ዛሬ 150 ሚሊዮን አለ ኢትዮጵያ ህዝብ አለ። መሬት ላይ ያለ ነባራዊ ሁኔታ ኮምፕሊትሊ ተቀይሯል። ሁለት ቅድም አንታው ለምሳሌ በኢንዱስትሪና በባህር በር መካከል ሁለት ተመሳሳይ ነገሮች ላንሳል። ኢንዱስትሪ ከፕሮክሲሚቲ ጋር ማተር ያደርጋል። ፕሮክሲሚቲ ኢንዱስትሪ ውስጥ በጣም ትልቅ ቫልዩ አለው። ለምሳሌ ለሮ ማቴሪያሉ ቅርብ መሆን ኢንዱስትሪው የምትተክልበት፣ አንዳንዴ ደግሞ ለሮ ማቴሪያሉ ሳይሆን ለማርኬቱ ቅርብ መሆን ኢንዱስትሪውን የምትተክልበት አማራጭ ይሰጣል። ለምሳሌ የቺፕስ ፋብሪካ መትከል የሚፈልግ ሰውዬ ድንቹ ወዳለበት ተጠግቶ አይደለም መትከል ያለበት ፋብሪካው ገበያው ወዳለበት ነው። ምክንያቱም ድንቹን ማጓጓዝ አንድ ኩንታል ድንች የሚያመርተው አንድ አይሱዙ ቺፕስ ከምታጓጉዝ አንድ ኩንታል ድንችን 100-200 ኪሎ ሜትር አጓጉዛ አምጥተህ አንድ አይሱዙ ለገበያው ቅርብ የሆነ ቦታ ፋብሪካውን ከተከልከው አየ ፕሮዳክቱን ማጓጓዝ ከፍተኛ ያደርጓል።
ባህር በርም ጋር ስትመጣ ቅርበቱ ጥያቄ ሌጂቲሜት እንደሚያደርገው ሁሉ ቅርብ መሆንህ ደግሞ በራሱ የሚጋርጠው አደጋ አለ። ዲስታንስ ፋክተሩ አለ። ለምሳሌ ኢትዮጵያ በቀይ ባህርና በኢትዮጵያ መካከል ያለው ልዩነት 50 ኪሎ ሜትር አካባቢ ማክሲመም የእግር መንገድ ያክል ማለት ነው። ብዙ ጊዜ ለአንድ ብርቱ ኢትዮጵያዊ በእግር ቆርጦት ሊሄድ ይችላል። እና ተራራ ቆርጦ ነው 50 ኪሎ ሜትር ስትለው ያ ዲስታንስ ፋክተር አለ። ያንን እዛኛ በቅርበት እንደመገኘታችን በዙሪያችን ያሉ ሀገራት የባህሩን ሰላምና ደህንነት ማረጋገጥ ይችላሉ ወይ? ክቡር ጠቅላይ ሚኒስትሩን በንግግራቸው ውስጥ አንስተውታል። ለምሳሌ የሰላሙን ማስጠበቅ የማይችሉ ከሆነ እነሱ ብቻ አይደለም ዋጋ የሚከፍሉት። እኛ የባህሩን ሰላምና ደህንነት እንዳናስጠብቅ እነሱ ይከለክሉሃል። ባለመጠበቁ ደግሞ ዋጋ ትከፍላል። ይሄ ዲስታንስ ፋክተሩ በራሱ የሚጭንብህ ሌላ ጣጣ ነው። አንድ እንትን አለ። ለምሳሌ የሀገርህን እጣ ፈንታ ጣራውን የሚወስኑት ባህር በር አልባ ሀገር ስትሆንና በሌሎች ሀገራት ተሸጋግረህ ባህር በር የምትጠቀም ከሆነ እጣ ፈንታን የሚወስኑት ጎረቤቶች ናቸው። አይ ዛሬ ሽንኩርት ማስገባት አትችልም፣ ዛሬ ጦር መሳሪያ ማስገባት አትችልም፣ ዛሬ ሳሙና ማስገባት አትችልም፣ ብረት ማስገባት አትችልም ሊልህ ይችላል። መብቱ ነው፣ የሚከለክለው ሕግ የለም። አንድ በደርግ ጊዜ ቤቱ የተወረሰበት ሰው ነበር አሉና ሙሉ ህንጻውን ነው ሙሉ ፎቅ ነበረው፣ ግራውንድ ፕላስ 1 አካባቢ ቤት ነበረው። ደርግ 2 ቤት ይወረስ ሲባል ደርግ ከላይ ያለውን ይወርስና ከታች ያለውን ለሰውየው ይሰጣል። እና ኢህአዴግም ወደ ስልጣን ሲመጣ የተወረሱ ቤቶች የሚመለስ የሚባል አዋጅ ያወጣና ግን የኚህ ሰውዬ ቤት ሊመለስ አልቻለም። ጥሩ ሰው ቤቱን ይዞት ነበር መሰለኝ። እና ሰውየው ሁል ጊዜ እየመጡ በቃ ቤቴን አፈርሳለሁ ይላሉ። በቃ ምክንያቱም ግራውንዱ የሳቸው ቤት ነው፣ ላይ ያለው የመንግስት ነው። ስለዚህ ቤቴ ማፍረስ መብት አላቸው፣ የራሴ ቤት ነው ብሎ ስለሚያምኑ በቃ ኦልሬዲ እጣ ፈንታህን የላይኛውን ሰውዬ እጣ ፈንታ የሚወስኑት ታች ያሉ ሰውዬ ናቸው። ቁልቁል መታየት በጣም ይከብዳል አይደል? ሁሉ ጊዜ ኦፍ ኮርስ ማለት እኛን ደግሞ ቁልቁል የሚያዩን ሀገራትን ደግሞ ስታስብ እጅግ ይከብዳል። በቃ ምክንያቱም በጣም በብዙ ነገር ለምሳሌ ኢምፖርት ስትል እያንዳንዷ ኢምፖርት የምታደርጋት እቃ ላይ እያንዳንዷ ጓዳችን የምትገባ ሸቀጥ ላይ ሳይቀር የቀረጥ ክራይ ይላል፣ የወደብ ክራይ ይላል፣ ተጨማሪ ክፍያ። ክቡር ጠቅላይ ሚኒስትሩ ለምሳሌ ኬንያና ኢትዮጵያን የዋጋ ልዩነት ሲያነሱ ኬንያ ላይ የሚሸጥ ተመሳሳይ እቃ ኢትዮጵያ ውስጥ በመሸጡ ብቻ 20 እና 30% ተጨማሪ ዋጋ ይከፈልበታል። ኢምፖርት ስታስብ በዛየው፣ ኤክስፖርትን ደግሞ ስታስብ ኢትዮጵያ ኤክስፖርት የምታደርጋቸው ማንኛውም ሸቀጦች ቡና በለው አበባ የወደብ ክራይ ይላለበት። ስለዚህ የሉዓላዊነት አደጋ የብሔራዊ ጥቅሞቻችን ተገዳዳሪነት ስጋት ወደ መሆን እንዴት ተቀየረ? ወደዛ አልመጣል። ቡናውን ኤክስፖርት ስታደርግ ሌላ ቡና የሚያመርት ሀገር የሌለበት ኮስት ሲሰራ ከኮስት ኦፍ ፕሮዳክሽኑ የተጨማሪ ወይም ደግሞ ከሎጂስቲክ በተጨማሪ የወደብ ክራይ ላይ ትጨምራለህ አንተ። ስለዚህ በዓለም አቀፉ ገበያ ላይ ኮምፒተንት አትሆንም። ያንተ እቃ ኤክስትራ ኮስት ያደርጋል ካንተ እቃ ለመግዛት። ወደ ሉዓላዊነት ስትመጣ ለምሳሌ በኦሮምኛ አንድ አባባል አለ፣ ወደ አማርኛ ስንመልሰው እርቃኑን ገበያ የወጣ ሰው እዚህ ጋር እንጂ እዚህ ጋር እንዳታዩ ማለት አይችልም ይባላል። እኛ ለፖለቲካ ጥቅማችን ስንል ወይም ደግሞ የዳቦ ጥያቄ፣ ፖለቲካ፣ ኢኮኖሚ ጥያቄ ምናምን ለመመለስ ስንል ገላችን ላይ ያለ እራፊ ጨርቅ አውጥቶ እንደሸጠ ሰው ነው ብንሆነው። በቃ ኦልሬዲ ዊ ቢኬም ኔክድ፣ እርቃናችንን ነው የቀረ ነው። እርቃኑን ያለ ሰው ደግሞ ቅድም እንዳልኩት ተረት እዚህ ጋር እንጂ እዚህ ጋር አትዩ ማለት አይችልም። አይ ሽንኩርት ሳስገባ ወይም እንትን ሳስገባ ማየት ትችላላችሁ እንጂ የጦር መሳሪያ የደህንነት ጉዳይን የሚመለከቱ ነገሮችን ማየት አትችሉ ማለት አትችልም። እነሱ የፈለጉትን ነገር አገላብጠው ማየት ይችላሉ። እና አንደኛው ከዛ አንገል። ሁለተኛው ነገር ለምሳሌ ደጋግመን እዚህ ቤት እናነሳዋለን። ኤኒ ሶቨርኒቲ ዲፌንደብል መሆን አለበት እንላለን። ዲፌንደብል ምን ማለት ነው? በውስጣዊም በውጫዊም ተጽዕኖዎች ስር የማይወድቅ መሆን አለበት ሉዓላዊነት። የኛ ሉዓላዊነትን በዛ መስፈሪያ ስንሰፍረው ባህር በር ማጣታችን በራሱ የጋረጠው ሌላ የሉዓላዊነት አደጋ አለ። ለምሳሌ ማንኛውም የምናደርጋት ትራንዛክሽን በሌሎች ሀገራት ይሁንታሉ። ሌሎች ሀገራት ሲፈቅዱልን፣ አንዳንዴ በዓል ነው ዛሬ ወደባችን ዝግ ነው ሲሉ ይዘጋል።
የነሱ ወደብ መሸከም የሚችለውን ያክል ነው መጠቀም የምትችለው። ለምሳሌ በርበራንና የጅቡቲ ወደቦችን ጨምሮ ሳይዝ ያለው ድራይ ፖርት ገንብተናል ይላሉ ክቡር ጠቅላይ ሚኒስትሩ። ምክንያቱ ለምንድን ነው? እነሱ ጋር ሄደ ማልማት አትችልም፣ ጠይቃ አልተሰጠህም። እነሱ ደግሞ አንተ በምትፈልገው ልክ አያለሙልህም። ስለዚህ እነሱ ባለሙልህ ልክ ነው የምትጠቀመው። የነሱ ወደቦች መሸከም በሚችሉት ልክ ነው የምትሸከመው። የኢትዮጵያ ትልቁ የሉዓላዊነት አቅሟ ማሳያ ነው የምትለው ለምሳሌ አንድ አሴቷ ነው የምትለው የኢትዮጵያ አየር መንገድ ነው አይደል? የኢትዮጵያ አየር መንገድ የሚያቋርጣቸው አየር ክልሎች በጠቅላላ የሌሎች ሀገሮችን ይሁንታ ይፈልጋል፣ የሌሎች ሀገሮችን ፍቃድ ይፈልጋል። ባህር በር ያለው ሀገር ማለት የዓለማችን ሀገሮች ሁሉ ጎረቤት መሆን ማለት ነው። የሁሉም ሀገራት ጎረቤት ነው። ምክንያቱም በባህር በር ወጥተህ ወደ ዓለም አቀፍ ሀብት ነው የምትወጣው። በዛ ዓለም አቀፍ ሀብት ማለት የዓለም አቀፍ ዳይኒንግ ቴብል ላይ እንደመቀመጥ ማለት ነው። ከዛ ዳይኒንግ ቴብል ጀርባ ስትሆን ደግሞ ሌሎች እየበሉ ደስ ካልካቸው የሚያጎርሱ፣ ደስ ካላልካላቸው ደግሞ አፋቸውን እጅ ላይ የሚጠርጉ ነው የምትሆነው ማለት ነው። ስለዚህ ባህር በር አልቦነት ማለት ሉዓላዊነትን ኮስችን ያደርጋል፣ ሀገርነትን ኮስችን ያደርጋል፣ እጣ ፈንታ ሌሎች እንዲወስኑልህ ያደርጋል። ምትበላ የምትጠጣው ብቻ ሳይሆን ሀገራዊ ሉዓላዊነትን የምታስጠብቅባቸው መሳሪያዎችንም ሳይቀር በሌሎች ፍተሻ ስራ አልፎ እንዲመጡ ያደርጋል። እኛ ደግሞ ከፍለንበት እናውቃለን። ከ83 በፊት በነበሩ የጦርነት ወቅቶች ደርግ አብዛኛው ወደቦች ተዘግቶበት ነበር። ስለዚህ እንደዚህ አይነት ነገሮችን አይተናል፣ ከፍለንባቸዋል። ግን እንደዛ ከፍለንም ግን አደይን በጣም በማይረባ ምክንያት ስልጣን በሌለው መንግስት አሳልፈን ሰጥተናል። ለዛ ነው ሰልፍ ሜድ ይሄ ላንድ ሎክድ ሀገር አድርገናል። ራሳችንን በቃ ራሳችን በፈጠር ነው በራሳችን ይሁንታ አሳልፈን ወደብ ለመስጠት ተገደናል። ዓለም በጂኦፖለቲካ ሽኩቻ ውስጥ ሚዛኑን ባልጠበቀ አንዳንዴም ደግሞ ሸክም የሚያደርግ ልክ ሀያላኖቹ እንደሚያደርጉት የራሳቸውን ፍላጎት ለማሟላት ሲባል የትኛውንም አይነት የኃይል እርምጃ የጭካኔ እርምጃ እንደሚወስዱት ሚዛን ያለመጠበቅም ነገር ታያለ እና ኢትዮጵያ የባህር በር ባለቤት የመሆኑ አስፈላጊነት የዓለምን ሚዛን ከመጠበቅ አኳያ ምልህ በአፍሪካ ቀንድ ያለን ተቀባይነት ይታወቃል ወይ ደግሞ የኃይል ሚዛኑን እንዴት ጠብቀን ያቆየን እንዳለ ይታወቃል። በአህጉሩም ሀገራት ያለን የትብብር ሞዴል ዲፕሎማሲም እጅግ በጣም ድንቅ ነው እና እሱን ከመመለስ ከመመከት አኳያ ነው ስንቴ በጣም ጥሩ። ይሄ አሁን ካጣነው አንጻር ልታዩ ትችላለህ። ምን ነበር ታሪክን ስናነብ በገናንነታችን በምን ዘመን ነበረ፣ የዛን ዘመን ላይ ደግሞ ከባህር ጋር የነበረን ግንኙነትም ነበር። አሁን ያለው ቀደም ላይ ያነሳው የምንገኝበትን የመልካ ፖለቲካ በደንብ ማየት የሚያስፈልግ ይመስለኛል። አንደኛው ሽብርተኝነት በጣም የሰፈነበት ወይም ደግሞ ፈተና የሆነበት በጣም በርካታ ሀገራት የጸረ ሽብር እንቅስቃሴ ላይ ትብብር የሚመሰረቱበት ወቅት ላይ እንደሆነን ማየት የሚያስፈልግ ይመስለኛል። በተለይ የአፍሪካ ቀንድ ላይ ላለ ሀገር የተረጋጋ ሀገረ መንግስታት እጦት የሚፈትነው ቀጠና ነው። ከዛ ባሻገር ደግሞ ጎረቤቶቻችን በርስ በርስ ጦርነትም ላይ ጭምር ያሉ ሩቅ የምትለው ቦታ ላይ በተለይ ከባህር ጋር ተያይዞ የሚነሳ ኮሽታ የሆርሙዝን ወሽመጥ መዘጋት ልናነሳው እንችላለን። እንዴት ደጅ ድረስ እንደሚመጣ የምናይበት የዚህን ተከትሎ ደግሞ የህገ ወጥ የሰዎችም ጦር መሳሪያም ዝውውር በጣም የጦፈበት ቀጠና ላይ መሆናችን ከምንም በላይ ደግሞ ከ17 በላይ ሀገራት አፍሪካ ቀንድ ላይ መጥተው የሰፈሩበት ጥቅማቸውን ዲፌንድ ሊያደርጉ የመጡበት አንዱ ለአንዱ በጣም ተጻራሪ የሆነ አቋም ይዘው ያሉበት ነው። እነዚህ ሁሉ ባሉበት እኛ የባህር በር ጥያቄን ስንጠይቅ አይገባችሁም የሚሉን ደግሞ ምን አይነት ሀገራት እንደሆኑ በደንብ ማየት የሚያስፈልግ ይመስለኛል። የአባይን ወንዝ ፖለቲካ በቀይ ባህር በኩል ዞሮ እንዲታፈን የሚያደርጉ እንደዚህ አይነት ትብብር የሚፈጥሩ ሀገራት ናቸው። የታሪክም የድንበርም ግንኙነት የሌላቸው ሀገራት እያየህ ነው። አሰብ ላይ መጥተው ወደብ እንዲያለሙ ይፈቀድላቸው እነ ግብጽ ሆነዋል። ዶራሌ የኢትዮጵያ የገቢ ወጪ ቁልፍ የሚባል ቦታ ላይ ግብጽ እዛ ጋር ሄዶ ለማልማት ሲንደፋደፍ ትመለከተዋለህ። ስለዚህ ከዚህ አንጻር በደንብ ማየት የሚያስፈልግ ይመስለኛል። ስለዚህ ኢትዮጵያ የባህር በር ያስፈልገኛል መተንፈሻ እፈልጋለሁ ስትል አንድም የራሷን የብሔራዊ ጥቅም ዲፌንድ የማድረግ ያሉ ብሔራዊ ጥቅም ባለበት ሁሉ ፈጥነህ ለመድረስ የባህር ኃይል በጣም ወሳኙ ጉዳይ ስለሆነ ከንግድም ባሻገር ማለት ነው። ስለዚህ ያን አንድ ማየት የሚያስፈልግ ይመስለኛል። ከዛ ባሻገር ደግሞ እንዲህ የሚዋዥቅ ዓለምና ቀጠና ባለበት ላይ የራስህን ድርሻ የራስህን ሳይንክ ማስቀመጥ መቻል አለብህ። ሚዛን ማስጠበቅ መቻል ያስፈልጋል። የኢኮኖሚ ሉዓላዊነታችንን እያረጋገጥን ነው፣ ወደዛ እየሄድን ነው።
እያን እንደገና ላንድ ሎክዶም ደግሞ ዝግ የሆን ከሀገር ሆነ ምንም የፈለግከውን ያክል ብትንፈራገጥ በሌሎች ሀገራት ስትበየን እንመለከታለን። ቀደም ብሎ የደርግን ሲያነሳ ነበር። የጣሊያን ሁለተኛ ዙር ጦርነትም ላይ ወይም ደግሞ ወረራ ላይም እኮ እንዳታስገባ ራስን እንዳትከላከል ጭምር የተደረገበት ሀገር ዜጎች መሆናችንን ታሳቢ ማድረግ የሚያስፈልግ ይመስለኛል። ስለዚህ ከዛ አንጻር በደንብ መታየት ያለበት ይመስለኛል ይሄ ጥያቄ። ስለዚህ ኢትዮጵያ ምንድን ነው እየጠየቀች ያለው ሲባል የራሷን ብቻ ሳይሆን የጎረቤቶቿና የቀጠናውንም እጣ ፈንታ ላይ የራሴ ሳይንግና ሚዛን ሊኖረኝ ይገባል የሚል ጥያቄ እያነሳች መሆኑን ማስታወስ የሚያስፈልግ ይመስለኛል። ሰለሞን አንድ ጉዳይ ለማንሳት ጥር 2009 በኢትዮጵያ አቆጣጠር ቢቢሲ የሰራውን ዘገባ እየተመለከትኩ ነበር። በተለይ ከዚህ ከባህር በር ጋር በተገናኘ ይህንን ቀን የመረጥኩት ኦልሞስት 9 ዓመት ወደ ኋላ ነው። ግን ጠቅላይ ሚኒስትሩም ወደ ስልጣን ሳይመጡ ጠቅላይ ሚኒስትር አብይ አህመድ የባህር በር ጥያቄም ኦፊሻሊ ሳይነሳ ማለት ነው በወቅቱ የኬንያና የኢትዮጵያን ገበያ ነበር የሚያነጻጽረው። የኢትዮጵያ ገበያ ላይ አንድ ተሽከርካሪ ተመሳሳይ ሞዴል ያላቸው $8000 ኬንያ የሚሸጠው ኢትዮጵያ ውስጥ $16000 ይሸጣል ይላል። ሁለት ምክንያቶችን የሚያነሳው አንደኛው ተደራራቢ ቀረጥ አለ ኢትዮጵያ ውስጥ የሚል ነው። ሁለተኛውና ዋነኛው ጉዳይ የባህር በር እጦት ነው። የቀረጡንም ጭምር የሚጨምርብህም እሱም አንድ ፋክተር ስለሆነ ማለት ነው። ስለዚህ በዚህ ልክ ማየት የሚያስፈልግ ይመስለኛል። ይህንን የበለጠ የሚያጠናክረው የተባበሩት መንግስታት የተለያዩ ድርጅቶች የሚወጧቸው መረጃዎች የሚያሳዩት የባህር በር የሌላቸው ሀገራት የባህር በር ካላቸው ሀገራት አንጻር ሲታዩ የንግድ ልውውጣቸው ወጫቸው እጥፍ ዋጋን የሚጠይቅ ነው። ስለዚህ ልክ የመኪናውን እንትን ስናመጣው እዚህ ጋር በደንብ ላለፉት 30 ዓመታት እኮ $72 ቢሊዮን አካባቢ የወደብ ኪራይ ከፍለን ይህን የሚያሳየው የውጭ ጉዳይ ኢንስቲትዩት ጥናት ነው። ስለዚህ $72 ቢሊዮን ማለት ስንት ህዳሴ ግድብ ነው ቶ በአመት ለጅቡቲ ብቻ እስከ $2 ቢሊዮን የምናወጣ ሀገር ነው። ስለዚህ ያንን ታሳቢ ማድረግ ያስፈልጋል። $2 ቢሊዮን ማለት በየአመቱ የኢትዮጵያን በጀት ምን ያክል ድርሻ ነው የሚይዘው? ስንት ህዳሴ ግድብ ስንት ኮይሻን እና ስንት መሰረተ ልማቶችን የሚያሟላ ነው የሚለውን በደንብ ትርጉም እየሰጡ ማየት የሚያስፈልግ ይመስለኛል። ስለዚህ ኢትዮጵያ የባህር በር ጥያቄን የህልውና ጉዳይ ነው ብላ ስታነሳ እንዲሁ የቅንጦት ሳይሆን አልፈልግም ብትልም ደግሞ እየከበቧት ያሉ ሀገሮች እንዳሉ ማሰብ የሚያስፈልግ ይመስለኛል። ምክንያቱም እነ ግብጽ በህዳሴ ግድብ ወይም ደግሞ በአባይ ወንዝ ሲሸነፉ ዞረው የመጡት በቀይ ባህር በኩል ነው። ከሶማሊያ ጋር ምንም አይነት የታሪክና የስነ ልቦና አታችመንት የላቸውም። የፈጠሩትን ስምምነት የምናስታውሰው ነው። ኢትዮጵያን ከበባ ውስጥ ለማድረግ በተለይ የዚህ የሶስቱ ማህበራት ከኤርትራ ጋር እንዲህ አይነት ያን ኢትዮጵያ ጥቅሜ አሉ ብላ የምትንቀሳቀስበት ሁሉ ታሪካዊ ጠላት ብለህ በግልጽ የምትጠራቸው ሀገራት በፊትህ ላይ የሚቆሙ ከሆነ ከዚህ በላይ ስጋት የለም። ስለዚህ የራስን ስጋት ከማላቀቅ ባሻገር ደግሞ አሁን ባለው ዓለም የአንድ ወይም ደግሞ የሁለት ሀገራት ጦርነት አሁን የምናየው ጦርነት መላው ዓለም ራስ ምታት ሲሆነው ያየን ነው። ስለዚህ ኢትዮጵያ ከሆነ ሀገር ጋር ለሚገጥማት ጦርነት ወይም ደግሞ ግጭት ብቻ ሳይሆን ከሷ ባሻገር ሌሎችም እንደሚነኩ ማሰብና የኢትዮጵያ ጥያቄ ዝም ብሎ የሚገፋ ሳይሆን በአዎንታዊ መልኩ የምታየው በሰጥቶ መቀበል መርህ የምትመልሰው መሆን ያለበት ይመስላል። ግሩም ነው። የመውጫ ጥያቄ አጠር አድርገን እናነሳለን። የባህር በር ጥያቄያችን ከተነሳ እንግዲህ ጊዜያቶች አመታቶች እየተቆጠሩ ነው። ኢትዮጵያም የተገፋችበት መንገድ በአፍሪካ ህብረት ኮንቬንሽን በተባበሩት መንግስታት ድርጅት ከሁለተኛ ዓለም ጦርነት በኋላ 1945 ወይ ደግሞ ከዛ በኋላ የሚወጡ ህጎችን ስታያቸው የባህር በር የሌላቸው ሀገራት ካላቸው ጋር እንደምን መስራት ይችላሉ የሚለው ነገር ኢትዮጵያ እንግዲህ በጣም በብዙ ርቀት ሂዳበታለች። ማለት ተቋማቶችን ክፍት በማድረግ በማጋራት ሊሆን ይችላል፣ እንደ ኢትዮጵያ አየር መንገድ ያለውን መሬት በመስጠት ሊሆን ይችላል። እኔ በዚህ ርቀት ልክ የሄደ ሀገር ኑሮ እንደው የባህር በር የተጋራ እንደው ለመኖሩ እስከምጠራጠር ድረስ ነው እኛ ያቀረብነው ኦፈር ልልፈልግ። ይሄ እንግዲህ በታሪክ አጋጣሚ የኢትዮጵያ ርስት የነበረ ነው። አሁን እየለመን ነው ያለ ነገር ምን ለምነው ከሀገራት ጋር ሰጥቶ በመቀበልና ሰላማዊ ዲፕሎማሲ ይጠቅማል በሚል እና እሱን ቅድሚያ በመስጠት ይመስለኛል እና የሀገራት ተቀባይነት ሀገራት መነጋገሪያ ማድረጋቸውና ኢትዮጵያ በእርግጥም የባህር በር ያስፈልጋታል የተገፋችበት መንገድም ስሁት ነው ከሚለው አንጻር ምላሹን እንዴት እያየው ነው? ለኔ በምላሽ ደረጃ ብዙ ርቀት መተናል ብዬ ነው የማስበው። ምክንያቱም ትልቁ የጥያቄውን አሁን ለምሳሌ አሁን መፍትሄው ላይ አልመጣም ማለት መፍትሄው ላይ መተናል ብለን እያሰብን ከሆነ አልመጣንም ገና ነው። አሁን ጥያቄውን ጠረጴዛ ላይ በበቂ ሁኔታ ማንበር ላይ ነው እየሰራን ያለነው። በበቂ ሁኔታ አሁን ጥያቄው አትሊስት ኢሹን ዲቤታብል ኤንድ ኮንቴስት እንዲሆን አድርጎታል። አሁን ኢትዮጵያ የባህር በር ያስፈልጋታል የሚለው ላይ ማንም በዚህ ላይ እንትን የለውም፣ ዳውት የለውም። መጥቶ የሄደው የዓለም ሀገራት መሪዎች ሳይቀሩ ኢትዮጵያ የባህር በር እንደሚያስፈልጋት ሁሉም ያረጋግጣሉ። በምን አይነት መልኩ የሚለው ነው። ምክንያቱም ብዙ ጊዜ አንስተነው እናውቃለን። የኢትዮጵያ የባህር በር ይገባኛል ጥያቄ አይደለም አዲሱ ነገር። ዓለምን እያስገረመ ያለው
ኢትዮጵያ በጦርነት ያጣችው በጦርነት የተነጠቀችው ህጋዊ ባልሆነ መንገድ የተነጠቀችው ባህር በሯን በሰጥቶ መቀበል ላስመልስ ማለቷ ነው አዲሱ ነገር። በዓለም ውስጥ አዲሱ ነገር እሱ ነው። ብዙ ሀገራት ጥፍር ባልነበራቸው ጊዜ ጥርስ ባልነበራቸው ጊዜ ያጡትን ነገር ጥርስና ጥፍር ሲያበቅሉ በይዋጣልን ሲያስመልሱ ነው ዓለም የሚያውቀው። እንደ ኢትዮጵያ ደግሞ የህግ ድጋፍ ያላት የኢኮኖሚም የሚሊተሪም የማንኛው የፖለቲካ አቅምም ያላት በግፍ የተነጠቀችውን ባህር በር በህጋዊ መንገድ ካሉኝ የኢኮኖሚ አሴቶች ላይ ልስጣችሁና ይሄ አብሮ ለመኖር የሚከፈል ዋጋ ነው። በሰላም አብሮ ለመኖር ምክንያቱም ቢሞቱም ሞታቸው የኛ ነው፣ ብንሞትም ሞታችን የነሱም ሞት ነው ከሚል አብሮ የመኖር ፍልስፍና የሚቀዳ ነው የኢትዮጵያ ጥያቄ። ብዙ ሰው ለምሳሌ በጦርነት ማድረግ ይፈልጋሉ ኢትዮጵያ በጥያቄው የምታነሳው በጦርነት ነው የሚል ተደጋግሞ ሲነሳ ያለው ለኔ አለመሆኑ ማሳየው 3 ዓመት ሙሉ ይሄው ስለ ባህር በር እየጠየቅን ነው። ስለዚህ ዋናው መረዳት ያለብን ነገር ለኔ ባህር በሩን ያጣ ነው ኢትዮጵያ ላይ ያኔ የኢትዮጵያን የመንግስትነት ስልጣን የተቆጣጣጡ ኃይሎች ሀገርን በልካቸው ለመስፋት ባደረጉት ጥረት ነው ብዬ ነው ማለት ሀገርን በልካቸው። ምክንያቱም አይ ይሄ ሀገር ይተልቅብኛል፣ ይሄ ባህር በር ያለው ሀገር ትልቅ ኢኮኖሚ ነው፣ ይሄን ትልቅ ኢኮኖሚ እኔ ማስተዳደር አልችልም፣ ስለዚህ በልኬ ልቁረጠው። ምክንያቱም 10 ወረዳ ማስተዳደር አልችልም፣ ስለዚህ 5 ወረዳ በቃ ወደዛ ይቅር እያልክ ሀገርን በልክ በጭንቅላት ልክ በትውልድ በህዝብ ጭንቅላት ልክ አይደለም። በወቅቱ የኢትዮጵያ መንግስት ስልጣን ላይ በተቆጣጠሩ ሰዎች ልክ ሀገርን የመስፋት ውጤት ነው። በቃ ጫማው ሰፍቶኛል ብሎ እንደ መቁረጥ ማለት ነው፣ ወይም ደግሞ ጫማው ጠቦኛል ብሎ እግር እንደ መቁረጥ ማለት ነው። ስለዚህ አንደኛው ያ ነው። ለኔ ብዙ ጊዜ በአፍሪካ ውስጥ አብዛኛው ዛሬ የምንከፍለው ዋጋ ከቅኝ ግዛት ጋር የተያያዘ ነው። ብዙ አፍሪካውያን ስቲል ሳይኮሎጂካሊ የቅኝ ግዛትን ዋጋ ይከፍላሉ። እኛ ደግሞ የቅኝ ግዛት አለመገዛትን ዋጋ ፊዚካሊ እንከፍላለን። ዛሬ አብዛኛው አፍሪካዊ ሀገር ቀኝ ገዢዎች ከአፍሪካ የሚያጋብሱትን የተፈጥሮ ሀብት ለማጓጓዝ ሲሉ በቀጫጭን ሸለቆ መንገዶችም ሳይቀር የያዟቸውን ሀገሮች የባህር በር ባለቤት አድርገዋል እየቆራረጡ። አብዛኞቹ መካከለኛው አፍሪካ አካባቢ የምታያቸውን ሀገሮች ካያቸው በቀጫጭን መስመሮች ሳይቀር ካልሆነ ደግሞ አጀሰንት ሀገር በመያዝ ለምሳሌ ዩጋንዳን ቀኝ ግዛት የገዛችው እንግሊዝ ኬንያንም ስለምትገዛ ሸቀጡም በኬንያ ወደ ቡሽ በኩል ታጓጉዝ ነበር። ስለዚህ እኛ ግን የሀገሪቷን ቮልነራቢሊቲ ለመጨመር ቅኝ ግዛት አለመገዛት ምን እንደሚያደርግ ለማሳየት ሲባል ዙሪያችን ያሉ ሀገራትን በሙሉ በቅኝ ግዛት በመያዝ ኢትዮጵያን ከባህሩ የመግፋት ምክንያቱም ኢትዮጵያ ከባህሩ በተገፋች ቁጥር ደካማ ኢኮኖሚ ስታብሊሽ ታደርጋለች። ደካማ ኢኮኖሚ ያለው ሀገር ደግሞ ወንዙን ማልማት አይችልም። የኢነርጂ ዲማንድ አይኖረውም። ዲማንድ ቢኖረውም የመገንባት አቅም አይኖረውም። ስለዚህ ከባህሩ የተገፋው ለወንዙ ነው። ስለዚህ ጥያቄህን ማቅረብ የምትችለው ሁለቱንም መመለስ ስትችል ማስመለስ ስትችል ነው። የባህሩን ጉዳይ ከወንዙ ውጭ አለመነጋገር። ለዛ ነው ለምሳሌ የሁለቱ ውሃዎች ስትራቴጂ የሚለው መጽሐፍ የተጻፈው ለዛ ነው። የባህሩን ጉዳይ ከወንዙ ነጥለን አንመለከትም፣ የወንዙን ጉዳይ ከባህሩ ነጥለን አንመለከትም። ምክንያቱም ለአንዱ ሲባል ነው አንዱን ያጣ ነው የሚለው እዛ ላይ ትኩረት አድርጎ መስራት ያስፈልጋል ብዬ አስባለሁ። የሀገራትን ግብረ መልስ እንደምናየው ስንቴ ሁለት መልክ አለው። በሴራ የቀሙን ቀደም ላይ እንዳነሳሁት ከበባ ውስጥ የበለጠ እያስገቡን እንደሆነ እየተመለከትን ነው። በብዛት ግን መርህ ላይ የቆሙት እውነት መፍረድ አለበት ብለው የሚያስቡት ቀደም ብሎ አፈወርቅም ሲያነሳ እንደነበረው እውቅና እየሰጡት ነው፣ ይገባታል የሚል ሀሳብም እየሰጡበት እንመለከታለን። ከጎረቤቶቻችን በተለይም ደግሞ ከኤርትራ ትልቁ ጉዳያችን እዛም ስለሆነ ከዛ ብዙ ምላሽ እናገኛለን ብዬ አላስብም። መጀመሪያ ምላሽ ይገኛል ተብሎ ስለማይታሰብ የሚያሳዝነው ግን ቅድም አፈወርቅ ሲያነሳ የነበረው እኛ የራሳችን አንጡራ ሀብት ነው እንደገና የሆነ ነገር ሰጥተናችሁ እንመልሰው ያን ያለ ነው። እሱ ለተወሰነ አመት ብቻ የሚቆይ ይመስለኛል። ተደጋግሞ ቋንቋውም ተቀራራቢ ስለሆነ የሚሰራውን ነገር እንመለከታለን። በኤርትራ በኩል
አላዘኑበት አይነት ነገር ነው እየተባለ ያለው የባህር በር ጥያቄን ኢትዮጵያ ማለት 3 ዓመት ሙሉ ሰጥቶ መቀበልን አስቀድማ ስለምትጠይቅ ማለት ነው። ግን እሱን የማያስቀድምልህ ትውልድ ሲመጣ ያንተ ጣፈንታ በጣም ጥያቄ ውስጥ የሚገባ የፓርቲዎችን ክርክር እየተመለከትን ነው አይደል? የፖለቲካ ፓርቲዎች የምርጫ ክርክርን በዛ ላይ አንዳንዶች እኮ እስካሁን መታገስ የለብንም የሚል አይነት ጭምር ውስጥ እየገቡ ነው። ስለዚህ በዛ ልክ በጣም ኮንሺየስሊ ማየት አለባቸው ብዬ አስባለሁ ሀገራት። ከምንም በላይ ግን ይሄ የቤት ስራ የአፍሪካ ህብረት መሆን አለበት ብዬ አስባለሁ። ኢትዮጵያ ወደዛ ፊቷን መመለስ እንዳለባትም አስተውላለሁ። ምክንያቱም የአፍሪካ ህብረት ጠንካራ የተሳሰረና ሰላም የሰፈነበት አህጉርን ፈጥራለሁ እያለ እንደገና መሽኮርመም የሀገራት ሉዓላዊነት መነካት የለበትም እንዲህ ማለት የለበት። ኢትዮጵያ ጥያቄ ባቀረበች ቁጥር የሚወጡ መግለጫዎችም ልክ ናቸው ብዬ አላስብም። ስለዚህ እዛ በወጉና በልኩ መነጋገር የሚያስፈልግ ይመስላል። የአፍሪካ ህብረት ያውቀዋል የአፍሪካ ሀገራት ድንበሮች እንዴት እንደተሰመሩ። ከምንም በላይ ደግሞ የቅርቡ የኢትዮጵያ ላይ የተፈጸመው ግፍ ስለሚታወቅ እዛ ላይ ተገቢውን ትኩረት እኛ መስጠት አለብን። ከምንም በላይ ግን የአህጉሩትን ሀገራት እንደ አሰባሰበ ድርጅትና የአፍሪካን መጻኢ ዕጣ ፈንታ የሰላም የብልጽግና አድርጎ እንደሚያስብ ምንድነው ዩኒየን ወይም ደግሞ ህብረት ትልቁን የቤት ስራ መወጣት ያለበት ይመስለኛል። ካልሆነ ቀደም እንዳነሳሁት ከጥቂት አመታት ወይ ወራት በኋላ የሚፈጠረውን ነገር ሁሉ ልናቀውና ልንተነበየው ማንችል ሆኖ ሊመጣ የሚችልበት ጊዜ እየቀረበ ይመስለኛል። የተወደዳችሁ ኢንዱስትሪ የኢትዮጵያ ሉዓላዊነት ልብ ነው የጠቅላይ ሚኒስትሩ ሀሳብ ነው። ሰሞነኛው ከኤቢሲ ጋር ያደረጉት ቃለ ምልልስ 2 ክፍል ሄዷል። ከሱ የተጨለፉ ዋና ዋና ሀሳቦችን በተለየ ባህር በሩን የማግኘቱን ጉዳይና ከዛ በራቀን ቁጥር የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የሚገዳደሩ ኃይሎች ምን ያክል ኢትዮጵያን ከበባ ውስጥ ሊያስገቧት እንደሚችሉ ለመፍትሄው ደግሞ ከኢትዮጵያ ጋር ተቀራርቦ መስራት እንደሚቻል ያነሳንበት ዙሪያ ገባውን ያየንበት የሀገር ጉዳይ ፕሮግራማችን ይህንን ይመስል ነበር። ስንታየው አባተ እንደዚሁም ደግሞ አፈወርቅ በደው የሀገር ጉዳይ የፖለቲካ ተንታኝ አብረውኝ ቆይተዋል። ይህንን ኢቢሲን ምርጫችሁ አድርጋችሁ አብራችሁን ለዘለቃችሁ ሁሉ እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። ሰናይ ጊዜ ይሆንላችሁ።